ኑኑ እቤት ውስጥ እየደረሰባት ካለው ጭቅጭቅና መከራ መገለል የተነሳ ከዚህ ቤት ማምለጥ አለብኝ፣ በቃ መጥፋት አለብኝ ብላ ወስና ተነስታ ጠፍታለች። መሲ ለእህቷ ምግብ ሰርታ ይዛላት ስትመጣ ኑኑ አልጋ ላይ የለችም። ስልክ ብትደውልላት ጭራሽ ስልኳንም አታነሳም። እየሮጠች እያለቀሰች ወደ ወይዘሮ ሄለን ሄዳ ኑኑ ጠፍታለች የለችም ብትላትም ወይዘሮ ሄለን ደግሞ እንዴ እሷ ችግር አለባት እንዴ በየጊዜው የምትጠፋ ሌላ ስራ የላችሁም? እኔ ምን አገባኝ ታዲያ አንቺ እኮ ነሽ እህቷ ሂደሽ እህትሽን ፈልጊ ብላ ምንም አልመሰላት። መሲ ወይዘሮ ሄለን ታግዘኛለች መስሏን ነበር። ነገር ግን ምንም አልመሰላትም። አይተሻታል አይደል ሀዘን ላይ ነው የነበረችው እኮ ብትላትም እሷ ምን ሆና ነው ሀዘን ላይ የሆነችው? እንደውም ሀዘን ላይ ያለሁት እኔ ነኝ ስትል መልሳላታለች። ኤልሹ ደግሞ ይህንን ነገር ተጠቅማ አሁን ኑኑ ከቤት የለችም፣ ስለዚህ እሷ የጠፋችው ወይም የሄደችው በቤት ውስጥ ውድ የተባለውን ዕቃ ሰርቃ ለመጥፋት ነው እንድባልላት ከእናቷ ፖርሳ ውስጥ ገብታ የምትፈልጋቸውን ውድ ዕቃዎች አውጥታ ከኑኑ ሻንጣ ውስጥ ጨምረዋለች። ሰላም ሰላም ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። የኔ እንቁ የኔ ማሮች የኔ ውድ ነገሮች የእውነት ስወዳችሁ በጣም ነው የማከብራችሁ። በያላችሁበት ሰላማችሁ ይብዛልኝ። ለቤት አዲስ ከሆናችሁ ደግሞ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አዲስ ያልሆናችሁ ነባር ቤተሰቦች ደግሞ ቪዲዮውን ላይክ በማድረግ እንድጀምሩ ትላለሁ። የኔ እንቁ ቤተሰቦቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በነገራችን ላይ ስለምታበረታቱኝ እውነት ፈጣሪ ያሰባችሁትንና ያቀዳችሁትን ያሳካላችሁ ከልብ ነው የማመሰግነው። ስለ ድራማውም እንግዲህ ውድ ቤተሰቦቼ ሀሳብ አስተያየት ካላችሁ አካፍሉኝ ማለት ነው። እንግዲህ የሀረጉ ያፌትና ወይዘሮ ሄለንም ተፋጠዋል። ያፌት ይህንን ነገር ያደረገው መሲ ብዙ ሚስጥር እንደምታውቅ ያውቃል። መሲ አሁን ሁለት ነገሮች ወይም ደግሞ በሁለት ነገሮች ተጠምዳለች። አንደኛው እንግዲህ ያው ሁላችንም እንደምናውቀው ቴዲ ነው። ቴዲ ከወይዘሮ ሄለን ጋር ብዙ ነገር ሰርቷል፣ ብዙ ወንጀል ሰርቷል፣ ብዙ ነገር አድርጓል። ነገር ግን በጎን በኩል ደግሞ መሲን ይጀነጅናት ነበር። መሲም እሱ መሆኑን ስታውቅ ነው አሁን የራቀችው። ሌላው እንግዲህ ያው ቴዲን በማመንና ባለማመን መካከል ናት ያለችው መሲ። ምክንያቱም ከአሁን በኋላ እኔና አንቺ አንድ ላይ ሆነን እመኝኝ ሄለንን እንታገላታለን ብሏታል። ነገር ግን ከሄለን ጋር ብዙ ነገር ስላደረገና ብዙ ወንጀሎችን ስለሰራ በማመንና ባለማመን መካከል ላይ ናት ያለችው። ሌላው ደግሞ እንግዲህ ያፌት ነው። ያፌት መሲ ለአቶ ቶማስ ልካው የነበረውን ሜሴጅ ወይም ደግሞ ቴክስት አይቶታል፣ ሁሉንም አንብቦታል። ስለዚህ መሲ ስለዛ ቤት ወይም እዛ ቤት እየተካሄደ ስላለው ነገር ጠንቅቃ ታውቃለች ብሎ ስለሚያስብ ይህን ስራውን ጀምሯል ማለት ነው። እንግዲህ ያፌት እስከዛሬ ድረስ ሲጠብቅ የነበረው ለወይዘሮ ሄለን ደካማ ጎኗን እየፈለገ ነበር። አሁን ግን በመሲ ምክንያት ያገኘ ይመስለኛል። ስራውንም የጀመረው ለዛ ነው። እንግዲህ ያፌት ምንድን ነው የሚለው ከዛ ቤት ግማሹ ንብረት የራሴ ነው፣ የእህቴ እስከሆነ ድረስ እኔም ያው ይደርሰኛል ብሎ የቤተሰቦች ነው እየቦረቅኩ ያደግኩበት ቤት ነው። ስለዚህ ለእኔም ሊደርሰኝ ይገባል ብሎ አስቧል። ነገር ግን ያፌት ሌላ ነገር አስቦ ነው። ወይዘሮ ሄለን ጋር ሲነጋገር ምንድን ነው ያላት? እኔ የምፈልገው አሁን ለጊዜው ቤቱን አይደለም የምፈልገው ከድርጅቱ ውስጥ አብሬሽ እንድሰራ ነው፣ ወይም ደግሞ ግማሹን ተለቅ ያለውን ድርሻ ወስጄ እኔ እንድሰራ ፈልጋለሁ ብሏል። ወይዘሮ ሄለን የምትሰራበት ድርጅት የሁላችንም እንደምናውቀው ወንጀል ነው። ነገር ግን ያፌት ከወንጀሉ ውስጥ ለምን መግባት ፈለገ? ለምንስ ወንጀለኞች ጋር አብሮ መስራት ፈለገ? ምናልባትም ከዛ ውስጥ አብሮ እየሰራ ወይዘሮ ሄለንን ባዶ እጇን አስቀርቶ ከዛ ሊያስወጣት ፈልጎ ነው ወይስ ወንጀሉን አብሮ መስራት ፈልጎ ነው? እናንተስ ምን ትላላችሁ ውድ ቤተሰቦቼ? ያለ ምክንያት መቼም ከወንጀል ስራ ልቀላቀል ወይም ትልቁን ድርሻ ወስጄ ለስራ ሊል አይችልም። ያው ወይዘሮ ሄለን ከገጠርም ሆነ ከዛ ከየትኛውም አካባቢ ህፃናቶችን እያመጣች ምን እንደምታደርጋቸው ባይታወቅም ያው በጣም ወንጀል የሆነ ስራ ነው እየሰራች ያለችው። ስለዚህ ከዛ ድርጅት ግማሹን ድርሻ ወስጄ አብሬሽ ለስራ ብሎ በዚህ እንግዲህ እንድትስማማ አስጠንቅቋታል። ሌላው መሲ ናት። መሲ እንግዲህ ያው ሁሉንም ነገር አውቃለሁ፣ የምታውቂውን ነገር ንገሪኝ፣ ያለበለዛ ችግር ይፈጠራል እያለም እያስፈራራት ነው ያፌት። እሷም እኔ የማውቀው ነገር የለም ብትለውም በፍጹም የማውቀው ነገር የምትይኝ የለም ታውቂያለሽ፣ እኔ ይልቁንስ እኔም አግዝሻለሁ
የምታውቂውን ነገር ወይም የምታውቂውን ሚስጥር እንድትነግሪኝ እፈልጋለሁ ብሏታል። ነገር ግን መሲ ደግሞ አሁን ሁለት ምርጫ ላይ ናት ያለችው። ከቴዲ ጋር ብትሰራ ይሻላታል ወይስ ደግሞ ከያፌት ጋር? እኔ በበኩሌ የእናንተን ባላቅም የእናንተን ሀሳብና አስተያየት ባላቅም እኔ በበኩሌ ከያፌት ጋር ብትሰራ ይሻላታል ብዬ አስባለሁ። ቴዲ ብዙ ወንጀል የሰራ ነው። ብዙ ነገር አድርጓን ከወይዘሮ ሜላት ማለቴ ከወይዘሮ ሄለን ጋር። ስለዚህ አይታወቅም፣ ምናልባት ግልብጥ ብሎ ደግሞ እሷን የሆነ ነገር ቢያደርጋት። ስለዚህ አሁን መሲ ከማጋ ሆና ብትሰራ የእሷ ወይዘሮ ሄለን እስከዛሬ ድረስ ያደረገችባትን ነገር ልትበቀላት ትችላለች ብላችሁ ታስባላችሁ? ምክንያቱም አሁን መሲ ወይዘሮ ሄለንን እየዛተችባት ነው፣ እያስፈራራቻት ነው። ብዙ ወንጀል እንደሰሩ ደግሞ እሷና ቴዲ ጠንቅቃ ታውቃለች። ሲጀመር ከመጀመሪያው ጀምሮ መጀመሪያ ላይ ካስታወሳችሁ፣ መጀመሪያውን ካያችሁት ይሄን ድራማ ወይዘሮ ሄለን አቶ ቶማስን ልገለው ሽጉጥ ደቅናበት መሲ አይታት ነው እንደገና የተወቹ ማለት ነው። ስለዚህ ከዛ ጊዜ ጀምሮ ወይዘሮ ሄለን ምን አይነት ስራ እንደምትሰራ እና ምን ያክል ሰዎችን እንደገደለች ጠንቅቃ ታውቃለች መሲ። ስለዚህ ወይዘሮ ሄለን መሲን ልታንቀሳቀሳት አልቻለችም። አሁንም ከያፌት ጋር እያወራች እያለ ስትመጣባት በጣም ነበር የደነገጠችው። ከተቀመጠችበት ብድግ ስትል እንዴ መሲ ምን እየሰራሽ ነው? እፈልግሻለሁ ነበር ያለቻት ቀጥታ። ያፌት ደግሞ እኔ እያዋራሃት ነው አታይም እንዴ? ከኔ ጋር እኮ እያወራን ነው፣ ከኔ ጋር ጨርሳ ትመጣለች ነበር ያለት። ስለዚህ ያፌት ደግሞ ምንድነው ያደረገው? ወይዘሮ ሄለን ነቄ እንዳትልባቸው በፍቅር ነገር እንደቀረባትና እንደውም ስልክ ቁጥሩን እንደሰጣት ነው ማለት ስልክ ቁጥሩን ሰጥቷታል። ለወይዘሮ ሄለንም ሲነግራት ልጅቷ በጣም ተመችታኛለች፣ እንደምታያት ቆንጅዬ ናት። ስለዚህ እኔ ልጠብሳት እፈልጋለሁ ወይም ከእሷ ጋር መኖር እፈልጋለሁ ነው ያላት። ወይዘሮ ሄለንም አንተ ባለጌ ነህ የማትረባ ስትለው ከፈለግሽ እሷንም ጠይቂያት፣ እሷም ተመችቻታለሁ ነው ያላት። ምክንያቱም ሌላ ምስጢር እንዳወሩ ምናምን እንድታቀበት አልፈለገም። ነገር ግን መሲ ደግሞ ያን ቁጥር ከያፌት ተቀብላ ወይዘሮ ሄለን ተከትላ እንዳትወስድባት ቀጥታ ወደ ኤልሹ ክፍል ነበር የገባችው። ከኤልሹ ክፍል ደግሞ ታደም ነበረች። እየሮጠች ሄዳ ወደዛ ተቀመጠች እና እንደውም ኤልሹን ፀጉር መስራት ምናምን የማትፈልገው ነይ ፀጉርሽን ልስራት ምናምን እያለች እየተንተባተበች ነበር። ያም ሆነ ይሄ አልቀረም። ወይዘሮ ሄለንም ወደዛ ክላስ ገብታለች። ነገር ግን ቁጥሩን አልወሰደችባትም። ግን ተከታትላ ያው ቁጥሩን ትወስድባታለች ብዬ አስባለሁ። መሲ ግን ቁጥሩን እንድትወስድባት አልትፈልግም። መሲ ከያፌት ጋር እንደ መስራት ወይም መስራት ትፈልጋለች። ሌላው እንግዲህ አዶናይና ኤልሹ ናቸው። አዶናይና ኤልሹ ያው ሁላችንም እንደምናውቀው አዶናይን በጣም ትወደዋለች፣ በጣም ታፈቅረዋለች። አዶናይ ግን ለሷ ምንም አይነት አስተያየት ወይም ምንም አይነት ሀሳብ የለውም። ስለዚህ ያው እነግርሻለሁ ተባብለው ስለነበረ ወደ ክላሷ የሄደው እሱ የሚሰማውን ስሜት በአጠቃላይ ስለነኑ ያለውን አስተሳሰብ ወይም ያለውን አመለካከት ሲነግራት ኤልሹ መቆጣጠር አልቻለችም ራሷን። እንደውም አዶናይን አንድ ጊዜ ነበር በጥፊ ያለችው። እሷ ግን አስባ የነበረው ምን ታውቃላችሁ? ኑኑ HIV ቫይረስ አለባት ብላ ልትነግረው ነበረ። እሷ ሀሳቧ እንደዛ ነበር። ከሷ ራቅ፣ እሷ ምንም አታዋጣህም፣ ብቻ ስለ እሷ መጥፎ 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 ለወንድሟም ለእሷም ለአዶናይም ሁልጊዜ ትናገራለች። እና አዶናይ ደግሞ በጣም እንደሚወዳትና እንደሚያፈቅራት ያው እውነታውን ፍርጥ አድርጎ ሲነግራት በጣም ተናዳ እንግዲህ አዶናይን በጥፊ መተዋለች። ሌላው ልጁ ነው የወይዘሮ ሄለን እንግዲህ ያው የእንጀራ ልጇ ነው የሚባለው። ልጇ አትወልደውም እሷ ብቻ ቤሉል እንግዲህ የንብረቱ ዋና ኃላፊ ወይም ደግሞ ተረካቢ የሚሆነው እሱ ነው። ስለዚህ ያፌት ደግሞ ይህን ነገር ጠንቅቆ ስለሚያውቅ ወይዘሮ ሄለን ከዛ ንብረት ምንም አይነት ድርሻ የላትም። ነገር ግን ያው ልጁን ስለምታሳድግ ወይም ልጁን ስላሳደገችው ልጁ ደግሞ ስለሚወዳትና ስለሚያከብራት በሱ ምክንያት ምናልባትም ያው አገኛለሁ ልትል ትችላለች እንጂ ከአቶ ቶማስ ንብረት ምንም አይነት እንትን የላትም። ሲቀጥል እንግዲህ ያው ያፌትም እኔ እካፈላለሁ እያለ ነው። እና ውድ ቤተሰቦቼ እንግዲህ ወይዘሮ ሄለን ምን ታደርጋለች? ጊዜና ቦታ ካገኘች በነገራችን ላይ ያፌትንም ከማጥፋት ወደኋላ አትልም። ነገር ግን ያፌት በብልጠት እየተጓዘ ነው ያለው።
እንዴት አድርጎ ደካማ ጎኗን ማግኘት እንዳለበት እስከዛሬ ሲጓዝ ነበር። አሁን ግን በትክክል ደካማ ጎኗን አግኝቷታል። ያውም በማን ነው ካላችሁኝ በመሲ ነው። በመሲ በደንብ አድርጋ የምታውቀውን ነገር ከነገረችው እዛ ጋር ቀብ ያደርጋታል። ሌላው እንግዲህ ከድርጅቱ ነው። ድርጅቱ ጋር አብሬ መስራት እፈልጋለሁ። እናም ሌላ ነገር አልፈልግም አሁን ለጊዜው፣ ነገር ግን ከድርጅቱ እንድታስገብኝ እፈልጋለሁ ብሏታል። ወይዘሮ ሄለን አንደኛውን ትመርጣለች ብዬ አስባለሁ። ወይም ከድርጅቱ እሺ ግባ ብላ አስገብታ ልታስገለው ትችላለች። ያማ እሱ ተቆጣጥሮ እዛ ራቁቷን አስቀርቷት ባዶ ሊያስቀራት ይችላል። እንግዲህ እሷ ብዙ ወንጀል የሰራች ናት፣ ብዙ ነገር ያደረገች ናት። አሁንም ቢሆን እንቅልፍ እንደማተኛ ነው። ነገር ግን ቴዲ አብሯት አይደለም ያለው። እስከዛሬ ድረስ ቴዲ ያግዛት ነበር። አሁን ግን ደውላ ብዙ የምናደርጋቸው ነገሮች አሉ፣ እባክህን እንድታግዘኝ ብትለውም እኔ ካሁን በኋላ ምንም አይነት ትብብር ከአንቺ ጋር አይኖረኝም፣ አንቺን አልተባበርም፣ ከአንቺ ጋር አልሰራም፣ አይመለከተኝም፣ ሁለተኛ እንዳትደውይብኝ ብሏታል። ወይዘሮ ሄለን አሁን ማንም አጠገቧ የላትም አብሯት የሚሰራ። ያው ግን እሷ በነገራችን ላይ ወይዘሮ ሄለን እሷም ልትሆን ትችላለች ያስገደለችው አቶ ቶማስም። ምክንያቱም እሷ በውጭ በጣም ብዙ ሰው አላት፣ ከብዙ ሰዎች ጋር ትተዋወቃለች፣ ከብዙ ሰዎች ጋር ነው የምትሰራው። ስለዚህ ምናልባትም አቶ ቶማስን እሷ ልትሆን ትችላለች ያስገደለችው እና ግን አሁን ምንም አልተጠረጠረባትም። በዛ ላይ ደግሞ ካያችሁ ሀዘኑ ምንም መስሎ አልታያትም። እንደውም እስከዛሬ ድረስ እሷ ለመግደል ስትሞክር የነበረው ራሷ ባታደርገውም ምናልባትም ሌሎች ሰዎች ጋር ተነጋግራ አውርታ እሷ ትሆናለች ያስገደለችው። ውድ ቤተሰቦች ሌላው እንግዲህ ልጁ ቤሉል ነው። ቤሉል ስለ ወይዘሮ ሄለን ምንም ነገር መጥፎ ነገር መስማት አይፈልግም። ያፌት ምንም ነገር ቢለው ምንም ነገር ቢናገረው ሊሰማ አልቻለም። በጣም መልካምና ጥሩ እንደሆነች አድርጎ ነው በጭንቅላቱ ስሎ ያስቀመጣት። ያው እንግዲህ ዋናውን እውነታውን ሲደርስበት ምናልባትም የእሷን ጥላቻ የጀምር ይሆናል። ውድ ቤተሰቦቼ እኔ እዚህ ላይ አበቃለሁ። በያላችሁበት ሰላማችሁ ይብዛልኝ። ባባይ